ምዕራፍ 2 የእስራኤል ልጆች ስሞች እነዚህ ናቸው። ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ዳን፣ ዮሴፍ፣ ብንያም፣ ንፍታሌም፣ ጋድ፣ አሴር። የይሁዳ ልጆች ኤር፣ አውናን፣ ሴሎም። እነዚህ ሦስቱ ከከነዓናዊቱ ሴት ከሴዋ ልጅ ተወለዱለት። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ ገደለውም። ምዕራቱም ትዕማር ፋሬስንና ዛራን ወለደችለት። የይሁዳም ልጆች ሁሉ 5 ነበሩ። የፋሬስ ልጆች ኤስሮም፣ ያሙሄል። የዛራም ልጆች ዘምሪ፣ ኤታን፣ ኤማን፣ ካልኮል፣ ዳራ። ሁሉም 5 ነበሩ። የዘምሪም ልጅ ከርሚ ነው። የከርሚም ልጅ እስራኤልን ያስጨነቀ እርሙን ሰርቆ የበደለ አካን ነበረ። ኤታንም ልጅ አዛርያ ነበር። ለኤስሮም የተወለዱለት ልጆች ኢያሬምሔም፣ አራም፣ ካሌብ ነበሩ። አራምም አሚናዳብን ወለደ። አሚናዳብም የይሁዳን ልጆች አለቃ ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም የበኵር ልጁን ኤልያብን፣ ሁለተኛውን አሚናዳብን፣ ሦስተኛውን ሳማን፣ አራተኛውን ናትናኤልን፣ አምስተኛውን ራዳይን፣ ስድስተኛውን አሶንን፣ ሰባተኛውን ዳዊትን ወለደ። እህቶቻቸውም ሶርሕያና አቢግያ ነበሩ። የሶርያም ልጆች አቢስያ፣ ኢዮአብ፣ አሳሄል እነዚህ 3ቱ ነበሩ። አቢግያም አሜሳይን ወለደች። የአሜሳይ አባት አስማኤላዊው ይትኤር ነበር። የኤስሮምም ልጅ ካሌብ አዙባ የምትባል ሚስት ነበር፣ አገባ። ይሪኦትን አገባ። ልጆቿ ያሳር፣ ሶባብ፣ ኤርኖን ነበሩ። አውዝባ ሞተች። ካሌብም ኤፍራታን አገባ። እርሷም ኦርንን ወለደችለት። ኦርም ኡሪን ወለደ። ኡሪም ባስኤልን ወለደ። ከዚያ በኋላ ኤስሮም 60 ዓመት በሆነው ጊዜ ወደ አገባት ወደ ገለዓድ አባት ወደ ማኬር ልጅ ገባ። ሴጉብንም ወለደ። ሴጉብም ኢያዕርን ወለደ። ለእርሱም በገለዓድ ምድር 23 ከተሞች ነበሩት። ኤስሮምም ጌሱርንና አራምን የኢያዕርን ከተሞች ከቄናትና ከመንደሮቿ ጋር 60ውን ከተሞች ወሰደ። እነዚህ ሁሉ የገለዓድ አባት የማኪር ልጆች ከተሞች ነበሩ። ኤስሮምም ከሞተ በኋላ ካሌብ ወደ ኤፍራታ መጣ። የኤስሮምም ሚስት አብያ የቴቁሔን አባት አሳሆርን ወለደችለት። የኤስሮምም የበኵር ልጅ የኢያሬምኤል ልጆች በኵሩ ራም፣ በዓናን፣ አራን፣ አሶም፣ አኪያ ነበሩ። ለኢያሬምኤልም አጥራ የተባለች ሌላ ሚስት ነበረችው። እርሷም የዓናም እናት ነበረች። የኢያሬምኤል የበኵሩ የራም ልጆች ማዖስ፣ ኢያቢን፣ ኤቄር ነበር። የዓናምም ልጆች ሸማይና፣ ያዳይ ነበሩ። የሸማይና ልጆች ናዳብና አቢሱር ነበሩ። የአቢሱሩም ሚስት ስም አቢካኤል ነበር። እርሷም አዛቡርንና ሞሊድን ወለደችለት። የናዳብም ልጆች ሴሌድፋ፣ ሴሌድና፣ አፋይም ነበሩ። ሴሌድም ልጆችን ሳይወልድ ሞተ። የአፋይምም ልጅ ይሲ፣ የይስም ልጅ ሶሳን፣ የሶሳንም ልጅ አህላይ ነበረ። የአህላይም ልጅ ይዳይ ነበረ። የይዳይ ልጆች አክሲም፣ ዮቴርና ዮናታን ነበሩ። ዮቴርም ልጆችን ሳይወልድ ሞተ። የዮናታንም ልጆች ፋሌትና አዛዝ ነበሩ።
እነዚህም የኢያሬምሔል ልጆች ነበሩ። ለሶሳንም ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። ለሶሳንም ኢዮሄል የተባለ ግብፃዊ አገልጋይ ነበረው። ሶሳንም ለአገልጋዩ ለኢዮሄል ልጁን አጋባት። እርሷም ያቲን ወለደች። ያቲም ናታንን ወለደ። ናታንም ዛቤትን ወለደ። ዛቤትም አውፋልን ወለደ። አውፋልም ኦቤድን ወለደ። ኦቤድም ኢያሁን ወለደ። ኢያሁም አዛርያስን ወለደ። አዛርያስም ኬሌሲን ወለደ። ኬሌስም ኤልሳዕን ወለደ። ኤልሳዕም ሲስማኤልን ወለደ። ሲስማኤል ሱላምን ወለደ። ሱላምም ኢዮቆምን ወለደ። ኢዮቆምም ኤልሳማን ወለደ። የኢያሬምሔል ወንድም የካሌብ ልጆች በኩር የዚፍ አባት ማሪስ ነው። የኬብሮንም አባት የማሪስ ልጆች ነበሩ። የኬብሮንም ልጆች ቆሬ፣ ተፋ፣ ሬቆምና ሴማዓ ነበሩ። ሴማዓም የኤርቃምን አባት ራምኤም ወለደ። ኤርቃምም ሰማኤምን ወለደ። የሰማኤምም ልጅ ማዖን ነበረ። ማዖንም የቤት ሱራ አባት ነበረ። የካሌብም እቅብት ጌፋ አራንን፣ ሞሳን፣ ጋዜዝን ወለደች። አራንም ጊዜን ወለደ። የያዳይም ልጆች ጌሬም፣ ዮታም፣ ጌርሶም፣ ፋሌጥ፣ ጌፋና ሰጋፍ ነበሩ። የካሌብም እቅብት ማዕካ ሴብርንና ቲርሃናን ወለደች። ደግሞም የምድሜናን ዕድሜ ስጋብርን፣ የመክቢናንና የጌባልን አባት ሳውልን ወለደች። የካሌብም ሴት ልጅ አስካ ነበረች። የካሌብም ልጆች እነዚህ ነበሩ። የኤፍራታ የበኩር የሆር ልጅ የቀርያታርም አባት ሶባል ነበር። የቤተልሔም አባት ሰልሞን፣ የቤት ጋዲራ አባት ኡሪ፣ የቀርያታርየም አባት የሶርባል ልጆች አረኤ፣ ሐፄ፣ አማኒት ነበሩ። የቀርያታርም ወገኖች ይትራውያን፣ ፋታውያን፣ ሹማታውያን፣ ሚሸራውያን ከእነዚህም ሶራሃውያንና ኤስታአላውያን ወጡ። የሰልሞንም ልጆች ቤተልሔም፣ ነጦፋውያን፣ አጦሮት፣ ቤትዮአብ፣ የመናህታውያን እኩሌታ ሰራውያንም ነበሩ። በያቤጽም የተቀመጡ የጸሐፊዎች ወገኖች ቴራአውያን፣ ሹማታውያን፣ ሱካታውያን ነበሩ። እነዚህ ከሬካብ ቤት አባት ከሐማት የወጡ ቄናውያን ናቸው።